እግዚአብሔር ነፍስሽ በሰላም ተረፈ። ወይኔ በእውነት አልቻልኩም። በኢየሱስ ምንድን ነው የምንሰማው ጉድ? ጌታ ሆይ ያስጠላል። ቤዚ በጣም ያሳዝናል። የእውነት ነው። ብቻ ግን ምንም ማድረግ አንችልም። ሁሉም በእግዚአብሔር ፍቃድ ሆኗል። የቤዚ ወዳጅ ዘመዶች፣ ቤዚ የምትወዳት ቤተሰቦቿ፣ ሁላችሁም እግዚአብሔር መጽናናቱን ይስጣችሁ። ሰላም ሰላም፣ ውድና የተከበራችሁ የዚቲ ቤተሰቦቼ እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። በጣም ያሳዝናል። እንግዲህ ልብ የሚሰብር ነው እያየንና እየሰማን ያለነው ነገር። ከእለት እለት ኢትዮጵያ ውስጥ እንዲህ አይነት የድንገተኛ አደጋዎች እንግዲህ እየጨመሩ እየሄዱ ነው። ብቻ ምክንያቱ ባልታወቀ ነገር ሁሌም ህዝቧ ሰለባ እየሆነች ነው ማለት ነው። እና እህታችን እንግዲህ ቤዛ የምናውቃት በቲክቶክ በፌስቡክ በተለያየ ነገር ላይ እናውቃታለን ቤዛን ማለት ነው። በመልካም ስራዋ ጥሩ ስራዎች ሰዎችን ስትረዳ የሚያሳይ ቪዲዮ ላይ መግቢያ ላይ እንዳያችሁት ብዙ አሉ። እንግዲህ እናት፣ ቤተሰብ፣ ወገን፣ ዘመድ አልቻሉም። ህዝቡ እያነባላት ነው። በጣም ያሳዝናል ማለት ነው። እና ከባድ ነው እንግዲህ በድንገተኛ በመኪና አደጋ ህይወቷ አልፏል ማለት ነው እህታችን። እንግዲህ እንደሰማኑ ከሆነ ትክክለኛው መረጃ ባናቅም ማለት ነው ለስራ ወጥታ የሰው እርዳታ እያደረገች ባለችበት ሰዓት ነው እንግዲህ የመኪና አደጋ ህይወቷን የቀጠፈው። በጣም ያሳዝናል። ከድንገተኛ ሞት ፈጣሪ ይጠብቃችሁ። እውነት ልብ ይሰብራል። የዚች ልጅ አሟሟት ማለት ነው ብዙዎችን ያስነባ ነው፣ ያስለቀሰ ነው፣ ያሳዘነ ነው። የብዙዎችን ልብ እንግዲህ በጠዋቶችን የመሰለች ቆንጆ በጠዋቱ ረገፈች፣ በጠዋቱ አጣናት ማለት ነው። እና ከባድ ነው እውነት። ኢትዮጵያ ውስጥ በአሁኑ ሰዓት ላይ አለን ማለት አንችልም። እዚህ ጋር እንግዲህ የሚያሳየው መልካም በጎ ስራ ለኩላሊት ታማሚዎች ገንዘብ እየለመነች እየዞረች እርዳታ የምታደርግ ሴት ናት ማለት ነው ከጓደኞቿ ከስራ ባልደረቦቿ ጋር። አሁን ግን ሁላችንም ከባድ ሀዘን ገጥሞናል በማለት የሀዘን መግለጫ አውጥተዋል። በጣም ያሳዝናል። ለወዳጅ ዘመድ፣ ለቤተሰብ እግዚአብሔር ያጽናልን። እንግዲህ በጠዋቱ በለጋነቷ ህይወቷ አልፏል። ብዙዎች ያለቀሱበት ያነቡበት ነው የዚች ልጅ ሞት ማለት ነው። ያሳዝናል። ህይወት እንደዚህ ናት። አያችሁ፣ መልካም ስራዎች ግን ሰርተን ህይወታችን ቢያልፍ ጥሩ ነው። ስንት አመት እንደምንኖር አናቅም። እኛ ግን ብዙ ኃጢአት እንሰራለን፣ ብዙ ነገር እንሰራለን፣ ብዙ ከንቱ ነገሮች እንሰራለን። ህይወት እንደዚህ ናት። ከባድ ነው። በጣም ያሳዝናል። የሰው ቅስም ይሰብራል። ከሞቱ አሟሟቱ የእውነት ሁላችንም ሞት አይቀርም። ግን እንደዚህ ድንገተኛ ሞት ሲሆን ቅስማችንን ሰብሮ ነው የሚሄደው ማለት ነው። በጣም ነው የሚያሳዝን። ነፍሴ ማር እንግዲህ ነፍሷን በአጸደ ገነት ያኑርልን። ለቤተሰብ ለወዳጅ ዘመድ መጽናናትን ያድልልን። በጣም ይከብዳል። በጣም ያሳዝናል። ከሚባለው በላይ ቅስም የሚሰብር አሟሟት ነው የሞተችው። ሁሉንም አሳዝኗል። የሞላ ኢትዮጵያን በሙሉ በሀዘን ተውጧል ማለት ነው። በተለይ ቲክቶክ ላይ ሚዲያ ላይ የምትታወቀው በበጎ ስራነቷ ቤዛ የብዙ ሰዎችን ቀልብ ስባለች። በአሁኑ ሰዓት ላይ ብዙዎች እያነቡ የሚያሳይ ብዙ ቪዲዮዎች አሉ። ያሳዝናል። በጠዋት እችን የመሰለች ቆንጆ እችን የመሰለች አበባ በጠዋቱ ስትቀጸፍ የእውነት መኖር ያስጠላል፣ መኖር ይሰለቻል። አንዳንዴ እኛ ሞትን የምናስታውሰው ከአጠገባችን ያሉ ሰዎች ሲሞቱ፣ ከአጠገባችን ያሉ ሰዎች ሲነጠቁብን ነው። ከዛ በኋላ ነው እኛ ሞት እንዳለ የምናስታውስ። አለዛ ግን ሞትን መቼም አናስታውሰውም ማለት ነውና የዚች ልጅ ሞት የእሷ ብቻ ሞት አይደለም። የብዙሀን ህመምተኞች ለብዙዎች እርዳታ ስትደርስ የነበረች እህታችን ዛሬ ላይ እሷ እንደዚህ ተቀጽፋ ማየት ልብ የሚሰብር ነው። በጣም ልብ የሚነካ ነው። ያሳዝናል ከሚባለው በላይ ማለት ነው። የእውነት ወጥቶ ከመቅረት ፈጣሪ ይሰውራችሁ። ከቤቷ ሰዎችን ልርዳ ብላ ጠዋት ተነስታ እንግዲህ የስራ ለመስራት የወጣች እህታችን ያው የእርዳታ ስራዋን ማለት ነው ባላሰበችው መንገድ በድንገት ህይወቷ አልፎ መስማት እናት ጠዋት ልጇን በሰላም የሸኘቻት ቁርሷን አብልታ
ህይወቱ አለፈ ሲባል አስቡት። ይሄ የመኪና አደጋ፣ የትራፊክ አደጋ ኢትዮጵያ ውስጥ ብዙዎችን እየቀጠፈብን ያለ ምክንያቱና መንስኤው ምን ይመስላችኋል? እኛ ጋር የመኪና አደጋ የመንጃ ፍቃድ ሲሰጣቸው እኔ ስላየው ነው ከራሴ ቤተሰቦች ጀምሮ ማለት ነው መንዳትን በደንብ ሳይለማመዱ ዝም ብሎ ብቻ ሌላ ምንም አይነት እንትን ሳይሉ ገንዘብ እየሰጡ መንጃ ፍቃድ ያወጣሉ። ኢትዮጵያ ውስጥ መንጃ ፍቃድ በ3 ቀን ታወጣላችሁ። ደህና ብር ካላችሁ እስከ 25,000 28,000 እስከ 30,000 ከሆነ በ3 ቀን ውስጥ ሊወጣላችሁ ይችላል። ኖርማን ከሆነ 9,000 እና 8,000 ነው። 2 ወር 3 ወር ተምራችሁ ተመላልሳችሁ ምናምን ግን በገንዘብ የሚታለለው ደግሞ ይሄን አክል ነው። የእውነቴን ነው የምላችሁ። በዚህ ምክንያት መንዳትን ብቻ እንጂ ፍሬን እንዴት መያዝ እንዳለባቸው፣ አደጋ ሲመጣ እንዴት መጠንቀቅ እንዳለባቸው ምንም አያውቁም። ፌክ የሆነውን መንጃ ፈቃዳቸውን ይይዛሉ። ከዛ በግድ የለሽ ሲያሽከረክሩ እንደዚህ ለጋ ህጻናትን አበባ የሆኑትን ወጣቶች ገና ታዳጊዎችን ለሀገር ለወገን የሚጠቅሙ ቅጥፍ እያደረገ ይዞባቸው ይሄዳል። የእውነት አተሳዘን የምችልጅ ከውበቷ መልካም ስራነቷ ጥሩ ምግባርነቷ ሁላችንም እናውቃታለን። ቲክቶክ ላይ በደንብ ታዋቂ ናት። በበጎ ስራ በሚለቁት ቪዲዮ ፌስቡክ፣ ቲክቶክ ላይ በጣም እንግዲህ የምታሳዝንችን የመሰለች እንደዚህ ቀጠፋት። ይሄ የኛ የሀገራችን እንዝላልነት ችግር ነው። እኛ ኢትዮጵያን ችግራችን ምንድን ነው? ሁሉ ነገር በገንዘብ ወንጀለኛ በገንዘብ ስራ ልምምድ ስትቀጠሩ ምንም የማያውቁ ዲግሪ ዲፕሎም ማስተርስ የሚሰጣችሁ በምንድን ነው? ሁሉ ነገር በገንዘብ። ይሄ በገንዘብ እየሆነ መጨረሻ ላይ የብዙዎች ህይወት እየተቀጠፈብን ነው። ትንሽ እውቀት ያላቸው ነርስ የሆኑት ዶክተር ነን ይላሉ። አይዲ ዶክተር የሆኑት ደግሞ ስፔሻል ዶክተር ነን ይላሉ። በገንዘብ እያሻሻሉት ከዛ የሰዎችን ያልሆነ መርፌ እየወጉ ያልሆነ መድኃኒት እየሰጡ ከእውቀት ነጻ የሆነ ነገር በደላላና በገንዘብ በዝምድና እየገቡ የብዙዎች ህይወት እየተቀጠፈብን ነው። ይሄ ስርዓት ኢትዮጵያ ላይ በደንብ መሰራት አለበት ብዬ ነው ማስበው። ና አሁንም እችን እህታችንም የቀጠፈ እሷም ብቻ ሳይሆን ብዙዎችን ባለፈው ቤት ውስጥ ገብቶ ስንት ሰው ነው የሞቱ በመኪና አደጋ። መንገድ ዳር ያለች ቤት መኪናው እያሽከረከረ ሰክሮ መጥቶ ቤቱ ላይ ነው የገጨው። ምንድን የሆነ እናት፣ ልጅ፣ ባል 5 ሰው ከአንድ ቤት በተኙበት ከሌሊቱ 5 ሰዓት ላይ በተኙበት ነው ህይወታቸው ያለፈ። ሀዋሳ መስመር ላይ አስቡ። ሌሊት 5 ሰዓት ላይ እነሱ ተኝተው እያሽከረከረ መጥቶ ኮሳሳ ምስኪን ቤት ናት። በር ላይ መጥቶ ላያቸው ላይ ወጣ። እንቅልፍና ሞት አንድ ነው። እንዳለ ቤቱን ላያቸው ላይ ያፈረሰ፣ እዛው ጨፈላለቃቸው፣ አስክሬናቸው ተለቅሞ ወጣ። የ5 ሰው ህይወት ቀጠፈ። ይሄ ምንድን ነው? አያችሁ አይደል? ይሄ ነገር አለ። ምንድን ነው? አንደኛ መንዳትን ብቻ ነው የሚችሉት እንጂ ሌላ ነገሮችን አይችሉም። አደጋ ሲመጣ ከፈጣሪ ነው የሚመጣ። ግን ይሁን እንጂ ራሳችሁ መጠንቀቅ እንዴት አለባችሁ። መኪና ከኋላ ሲመጣ እንዴት ማቆም አለባችሁ። ብዙ ነገሮች። ይሄንን ነገር ልምድ አንወስድም። በዘፈቀደ ብቻ ወደፊት ማሽከርከርን ማዞርን በቃ እችን ብቻ ከተለማመዳችሁ አለቀ፣ ተነዳ፣ በቃ ሹፌር ናችሁ። ይሄ ህግ አይደለም። ስለዚህ ይሄ ነገር ሊታሰብበት ይችላል። ይሄ የኢትዮጵያ መንጃ ፍቃድ ነገር በጣም ሊታሰብበት። የእውነቴን ነው የምለው። እኔ ስላየውም ነው። በማውቃቸው ሰዎች በ3 ቀን ውስጥ በገንዘብ ብቻ ዝም ብለው ሰፈር ውስጥ መንዳት በቻሉት ሳይፈተኑ በደንብ ሳይማሩ ተመላልሰው ወሩም ሙሉ ተለማምደው መሰናክሉን ምኑን ሳያልፉ የኮምፒውተሩን ምኑን ሳይማሩ በገንዘብ ብቻ መንጃ ፍቃድ ወጥቶ የተሰጣቸው ሰዎች አሉ። መንዳት ይችላሉ፣ አዎ፣ ግን ትምህርቱን አልወሰዱም። ላለመመላለስ አለን ለማለት ብቻ በገንዘብ ብቻ ተወስዷል። ይሄ ትክክል አይደለም። ይሄ ነገር እየተደረገ ነው። ህዝብ እየሞተብን ያለ። ስለዚህ አንደኛ እውቀት ለራስ ነው። ኢትዮጵያን በገንዘብ የሚሆነውን ነገር ሁሉ ተውት ባካችሁ። ለማንኛውም ለእህታችን ነፍስ ይማር፣ ነፍሷን ባጸደ ገነት ያኑረው። እስካሁን ድረስ እንግዲህ የደረሰን መረጃ እዚህ ጋር ህዝቡም ተሰብስቦ እያየ ያለው መኪና ነው፣ በመኪና ነው ህይወቷ እንዳለፈ ነው እየተነገረ ያለው። ከዚህ በተረፈ ሌላ አዲስ መረጃ ካለም ይዤላችሁ እመጣለሁ። ለቤተሰብ መጽናናትን እህታችን ነፍስሽን ባጸደ ገነት ያኑረው። በጎ ስራ ላይ ያለችን ህይወቷ ያለፈው መልካም ስራሽ በምድር የሰራሽው እግዚአብሔር ደግሞ በሰማይ ቤትሽ መጨረሻሽን ያሳምርልሽ።
እውነት በምን ቃል እንደምትጽናና እናትሽ አላቅም። እኛን እንኳን እንደዚህ ልቤ ሰበረች ላያት ሁሉ የምታሳዝንችን የመሰለች አበባ እርግፍ ስትል እናት መቋቋም መቻሏን እግዚአብሔር ያጽናሽ። መቼም አትጽናኝም። ለሁላችሁም ወዳጅ ዘመድ ፈጣሪ ያጽናችሁ። ብዙዎች አዝናችኋል አይቻለሁ። ቲክቶክ ላይ በጣም እያለቀሳችሁ እያነባችሁ ነው። እግዚአብሔር ያጽናችሁ።